ኮሮናና የአገዋ መሰረዝ ኢትዮጵያን ብዙ ያስተማራት ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል እሳቤ ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አገዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይሄን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣን ያለው የራስ የሆነ ስትራቴጂዎች አሉት። በቀላሉ ለማስታወስ እንዲመች ኤቢሲዲ ስትራቴጂ እንላቸዋለን። የመጀመሪያው ኤ ኦቶኖሚ ነው። ኦቶኖሚ ውስጥ ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበር። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፍቃድ አላቸው። ይሄን ቁጥር ወደ ኋላ ብትመለስ አታገኘውም። 2.6 ሚሊዮን ሰዎች በኢንዱስትሪውም አጠቃላይ ትሬድ ላይ ላይሰንስ አላቸው። ለምን? የግሉን ዘርፍ በብዙ መንገድ ወደ ስራ ወደ አምራችነት እንዲገባ ፑሽ ማድረግ ተጀመረ ማለት ነው። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ ዝቅተኛው አይጨምርም። ዝቅተኛው ኢንዱስትሪ በመቶ ሺዎች የሚቆጠር ነው። እነሱን አልቆጥራቸውም። አነስተኛና መካከለኛ በስታንዳርዱ ብቻ በለውጡ ማግስት 8000 ገደማ ነበሩ። ዛሬ 26000 ደርሰዋል። ከ8000 26000 በላይ ደርሰዋል አነስተኛና መካከለኛ ኢንዱስትሪዎች። ዝቅተኞቹ በመቶ ሺዎች ይቆጠራሉ ብያለሁ። ከመካከለኛ በላይ ከፍተኛ የሚባሉ ኢንዱስትሪዎች 3000 ገደማ ደርሰዋል ብዬ ነበር። አሁን ወደ 4200 ገደማ ደርሰዋል። እነዚህ እንግዲህ እንደነ ማዳበሪያ እንደ ቦሌ ለሚ ያሉ ሲሚንቶ ፋብሪካዎች አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት ሄቪዎቹን እነ ጋዝን እነ ብረትን ያካትታል ማለት ትላልቆቹን ከ3000 ወደ 4200 አድጓል። መካከለኛውና ዝቅተኛውን ከ8000 26000 አድጓል። ይሄ በውጭ ቀጥተኛ ኢንቨስትመንት ፍሰት እድገትም በኢነርጂ አጠቃቀምም ይታያል። ለምሳሌ ዘንድሮ የውጭ ቀጥተኛ ኢንቨስትመንት እድገት የዚህ ዓመት ብቻ ወደ 22.7% አድጓል። እድገት አለው። ኢነርጂም ከዛ በላይ አድጓል። ለኢንዱስትሪ የምንጠቀመው ኢነርጂ ፍጆታ ከዛ በላይ አድጓል። የመጀመሪያው ኦቶኖሚ እነዚህን ያካትታል።